አክሊል አይመጣም። ከኢየሱስ በላይ ነው የሚፈራው። አክሊል ከኢየሱስ በላይ ይፈራኛል። እሱ ከመጣ ምህረት አልባ ነገር ነው የምናሳየው ኢንሻአላህ። ምህረት አልባ ውይይት ጭራሽ አይማርም እሱ። ነው የነገርኩት ነው የሚቀበልም ከሆነ ወላሂ እኔ እሱ እኮ ነው የገረመኝ። ለቅሶ የጠፉ ከሚዲያ የጠፉት ሁሉ ለለቅሶ መጥተዋልና ቃሌ እያሉ ነው። ከቃሌ ጋር አሁን ውይይት ማድረግ አልፈልግም። ተወያይቻለሁ። 2 ሰዓት ውይይት አለ ከሱ ጋር በዚሁ ርዕስ የተወያየሁት። በዚሁ ርዕስ ከቃሌ ጋር ተወያይቻለሁ። እሱን ውይይት የነቢያት መንገድ ላይ ታገኛላችሁ። ስለዚህ አንዴ የተወያየሁትን ሰው ድጋሚ እንትን ማድረግ አልፈልግም። ለዛ ነው አሁን የባለፈው ዲያቆን ቢጠራኝ አልወያየውም። በቃ አቅሙን ሁሉም ሰው አይተዋል እና አሁን ላይ አንደኛ ተጽዕኖ ያሌላቸው ልጆች ናቸው። ሁለተኛ ተወያይቻለሁ። ውይይቱን ደግሞ ከፈለጋችሁ የነቢያት መንገድ ላይ ድጋሚ ፖስት ይደረግላችኋል። ወይ ከቃሌ ጋር የነበረው ድጋሚ ፖስት ይደረግላችኋል። እዛ ሄዳችሁ ፖስት አደርጋላችሁ። የተቆራረጠውን ደግሞ ኡክቲ ፖስት አድርገዋለች። የኡክቲ አካውንት ውስጥ ገብታችሁ ውይይቱን ማዳመጥ ትችላላችሁ። የተሻለ ሰው ጥሩ ነው። የተሻለ ሰው ጥሩ ሙሉ ውይይቱን ከፈለጋችሁ የነቢያት መንገድ ላይ አንዴ እንትን ያደረግነውን ሰው አያስፈልግም። እና እንትን ናቸው ዝም ብሎ ዲቤት እየጠሩ ነው ያሉ ልጆች አሉ። እኔ እኮ ብያለሁ ምን መሰላችሁ፣ ከዚህ ዲቤት በኋላ በጣም ብዙ ሰዎች ይጠሩናል ውይይት። ምክንያቱም ዳሜጅ ኮንትሮል ለማድረግ ነው። ጭራሽ እኔ ማላቃቸው ልጆች ሁሉ ይጠሩኛል። ህፃናት ምናምን ማንም ያዳምጣቸው 1000 ፎሎ ያልገቡ ልጆች ሁሉ ይጠሩናል። እና ለምን እንደሚጠሩን እኔ አላቅም፣ ወላሂ አላቅም። እና ዳና ሰው ካላችሁ አምጡ፣ ከባለፈው የተሻለ ሰው ካላችሁ አምጡ እና እንወያያለን። የቤት ስራ ሳያመጣን የቤት ስራ አላመጣም እስካሁን። ቀለሜ ይጨመቅ፣ ቀለሜ አይወያይም፣ ፈርቷል። ሚስቴር እርጉዝ ናት ብሏል፣ ምን ወልዳለች ብሏል። እሱን እንተዋዋለን፣ ችግር የለውም። ግን ያለውን ነገር ማየታቸው አንድ ነገር ነው። ጠዋት አንድ እንትን ተልኮልኝ ነበረ፣ ቮይስ ተልኮልኝ ነበርና በጣም ያሳቀኝ ኮሜንት ውይይት ነበር። ምንድነው ቪዲዮ ነበር ክርስቲያኖች ሪከርድ አድርገው። እስቲ እንትን እንላለን። ስድቡን ሰምቼዋለሁ። የቤት ስራውን አላመጣም። በነገራችን ላይ የቤት ስራ ተሰጥቶት ነበር፣ አላመጣም። እኔ ትቼዋለሁ። አፉ ብየዋለሁ። ያው አፉ በማለት ነው የምንታወቀው። ይሁን እንግዲህ ትተነዋል። እደባደባለሁ ነው ያለው ቀለሜ። እግሩን ነው የምቆርጥለት፣ እጁን ነው የምሰብርለት ምናምን እያለ ነበረ። እጁን ነው ድብድብ ነው እንዴ? ተወያዩ እኮ ነው የተባልከው። ሰምታችሁታል ሪካርዱን። እጁን ነው የምቆርጥለት፣ እግሩን ነው የምቆርጥለት ምናምን አለ እንዴ። ጦርነት አይደለም እኮ የምንገባው። አይ ቀለሜ ነው ተወያይ ሲሉት ዩኤፍሲ ነው እንደምንገባው? ደብሊው ነው የምንገባው ወይስ ዲቤት ነው የምንገባው? በአካል ነው ወላሂ። እንደዛ ድብድብ ነው እንዴ? ትልቅ ሰው እኮ ነው፣ ግን ትልቅ ሰው ነው። ልጆች ምናምን ላሉት እና እንደ ህፃን ካልተደባደብኩ አለ እና ተወያይ ነው ያልኩ እኔ። ተደባደብ አይደለም። እግሩን ሰባብሬ እጁን ቆርጬ ምናምን ብሎ ሲዝት አየሁትና እና ችግር የለውም በቃ
ኢቲኤፍሲ ነው የሚባለው። ኢቲኤፍሲ ስሪ እዛ ላይ እንገናኛለን ከፈለግ እና በጣም ያሳዝናል። ትልቅ ሰው እንደ ህፃን ሲጃጃል ኢትስ አሜዚንግ ወላሂ። በነፍሱ ላይ ፈረደ እኮ ስላችሁ የነፍስ ነገር አደረገው። እሺ ስበካቸው ዛሬ ነው። እኔ እንጃ። እሱም አሪፍ ተወያይ አምጡልኝ አለ። እኔ እኮ ትፈምሳለህ። አሁን ቀለሜ መጥቶ ከተወያየ ይፈምሳል። ትጨመቃለህ፣ እሱ አይቀርም፣ ግን ትፈምሳለህ። እንደዛም ለምን ቪው ታገኛለህ። ማንም አያዳምጥህም አይደለ? ቪው ታገኝ። አሁን ለምሳሌ የባለፈው ዲያቆን አለ። የባለፈው ዲያቆን ተጨምቋል። ምንም እንትን ማድረግ አያስፈልግም፣ ግን ፈምሷል። በቃ ብዙ ሰው አይቶታል። ፊቱን ድንቡሽቡሽ ነው። አይታችኋላ? በጣም ብዙ ሰው አይቶታል። እና ተጨመቅ፣ ከዛ ፈምስ። ሰግጥ ፈምስ ሳይሆን ተጨምቀ ፈምስና ኢማጂን እንግዲህ 15,000 ምናምን ሰው ነው ያየህ በአንድ ጊዜ ላይቭ ላይ ማለት ነው። በአንድ ጊዜ ላይቭ ላይ ብዙ ሰው ነው የሚያየ እና መስዋዕት ሁኑና ከዛ ፈምስበት። ያንን ነው የምንላችሁ። ምን አልከኝ? ግን ዲያቆኑ የዛን ቀን ተኛ። ወላሂ ምን መሰላችሁ? ከዛ ከዲቤቱ በኋላ ከወንድሞች ጋር ተገናኝቼ ነበር። እዛው ማታ ምናምን መጥቶ ነበረ ሁሉም ወንድሞች እና ኢምራን መብል ፈታ። ልክ እንደጨረስን መጡ። ማታውኑ እኔ ጋር መጡ ምናምንና ከዛ አብረን ነበርን። ሌሊቱን እየተጫወትን ምናምን አልተኛንም። ብዙም እየተጫወትን እየሳቅን ምናምን ነበረ። ሌሊት 8 ሰዓት ሳላ እያለ ነው ዲያቆኑ። ከዛ በኩል ውይይቱ ካለቀ በኋላ እኮ ነው 8 ሰዓት ላይ ሳላ ነው የሚለው፣ ጠዋትም ሳላ ነው የሚለው። ስቲል አሁንም ሜንሽን አድርጎ ቪዲዮ ሰርተውብኛልና ዲቤቱ ካለቀ ሐሙስ ነበር የተወያየ ነው። ዛሬ ምንድነው ቀኑ? ዛሬ ማክሰኞ ነውና ጁምአ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ይሄን ሁሉ ቀናት ቪዲዮ እየሰራብኝ ነው እና እየተኛ አይደለም። በጣም ነው የሚያሳዝነው። እና ወላሂ በጣም እንትን ሆነዋል። በጣም ሳይኮሎጂካሊ ተጎድተዋል። ሳይኮሎጂካሊ በጣም ተጎድተዋል። እናዝናለን። መዝሙር ሰምቻለሁ። መዝሙሩን ሰምቻለሁ። ደስ የሚል መዝሙር ነው። ባይዘው ዲያቆን ነው እሺ እየዘመረልን የቤተ ክርስቲያን ዲያቆን እሱ ራሱ እና ዜማውን ወድጄዋለሁ። በዚሁ አጋጣሚ አልዋሽም። የመዝሙሩን ዜማ ወድጄዋለሁ። የመዝሙሩ ዜማ ያወጣልን ደስ ይላል። ዜማ ስራህን እግዚአብሔር ይልህ አይነት ነገር ነው ያለው። ደስ ይላል ዜማው። እንትን ቅላጼ ሆናን ደስ ይላል። ዲያቆናት ቅላጼ ይችላል። እሱ ነገር በጣም ወድጄዋለሁ ዜማውን። እሱ ነገር በጣም ወድጄዋለሁ። ቀጣይ ደግሞ የጴንጤ ዝማሬ ይወጣልናል ጋይስ። ዝላ ያለው የጴንጤዎች እንትን ይወጣልናል። ቀለም የሚመጣ ከሆነ ያ ዲያቆን ደስ ብሎት ነው እንደ እንደዛ ያለው። ስራህን እግዚአብሔር ይልህ ያለው። ቀጣይ ውይይት ላይ ኢንትሮ አድርጌ አስገባዋለሁ እሱን ነገር። ኦኬ ስድብ ነው እንዴ? ኦኬ ስራህን እግዚአብሔር ይልህ።
ጴንጤዎችና ኦርቶዶክሶች ተባብረን እንታገል። በነገራችን ላይ ልንገራችሁ፣ ጴንጤዎችና ኦርቶዶክሳውያን ወላሂ አይደለም ተበታትናችሁ አንድ ላይ ለምን ሃይማኖታችሁን ቀየራችሁ አትመጡ? ምንም አታመጡ። ልንገራችሁ እና እኛ ነን የእናንተን አንድነትና እንትን የምንወስንላችሁ። ከፈለግን አንድ እናረጋችኋለን፣ ከፈለግን እንለያያችኋለን። ኦኬ አንድ ስትሆኑ ትጨመቃላችሁ፣ ስትለያዩም ትጨመቃላችሁ እኮ ምንም ነው። ሁለታችሁ ግን አያስችላችሁም። አንዱ ከተጨመቀ አንዱ ሙድ ይዝበታል። እኔ እኮ ፍቅራቸው የእነዚህ ሰዎች ፍቅር ፌክ ፍቅር ታውቃላችሁ። ፌክ ፍቅር ወላሂ በጣም የተጭበረበረ ሐሰተኛ ፍቅር ነው። ወዲያው የሚፈርስ ፍቅር አለ አይደል? ይሄ ትዳራቸው የፈጠረ ነው የሚፈርሰው። አብረው ይሆናሉ እኛን ለመዋጋት እኛን ለመታገል አብረው ይሆናሉ። አንዱ ሲጨምቁ አንዱ ይስቅበታል እዛኛው ላይ። እንዴ አንድ አይደላችሁ እንዴ? አንድ ናችሁ እኮ። እና እስከ ባለፈው ውይይት ድረስ አንድ ነበሩ። ከዛ አንዱ ዲስትሮይ ሲደረግ አንዱ ይስቅበታል። እንዴ ለምን ትስቁበታላችሁ? አንዱ እኮ ናችሁ። ይረሳሉ መሀል ላይ ይረሳሉ አንድ መሆናቸው። ለኛ ብለው አንድ እንደሆኑ ይረሱና ለኛ ብለው በቃ እኛ ለመዋጋት አንድ እንደሆኑ ይረሱና ከዛ የሆነ ነገር ሲፈጠር አንዱ ላይ ሙድ ይዛል። እና ለህፃን ታስቁኛላችሁ እኮ የህፃናት ጋብቻ አለ አይደለ? የህፃናት ጋብቻ ሲባል የፌክ ልጅ እያሉ ምናምን እያለ የምንጮተው አሁን ትጋባለህ፣ አሁን ታፈርሳለህ። እንደዛ አይነት ነገር የጨዋታ ማለት ነው። በጌም እንደዛ አይነት ነገር ነው ያላቸው። ያው የቃቃ ነው የሚባለው። የቃቃ ጋብቻ እንደዛ የቃቃ ባል የቃቃ ሚስት ናቸው። አንዱ ለአንዱ ወዲያው ነው የሚጋቡት፣ ወዲያው ነው የሚፋቱት። እኛን የምንወስነው ደግሞ እሱንም ትዳራቸው ምን ያህል መቆየት አለበት የሚለውን እኛን የምንወስነው። የፈጠነ እንዲፋቱ ማድረግ እንችላለን፣ እንዲጋቡ ማድረግ እንችላለን። አሁን ፕሮግራም አዘጋጅተን ቅጥቅጥ ብናረጋቸው ተጋቡ፣ በቃ ዛሬ ማታ ይጋባሉ። እና እንደዛ ነው። አግብተህ ነበር አንተ? የቃቃ ነው ልጅ እያለን እና ወላሂ ፈታ የሚያደርጉ ሰዎች ናቸው። ኒካሃቸው እኛን የምናስርላቸው ደስ ይላል። ከኢምራን ጋር ቪዲዮ ሰርቻለሁ። የመጀመሪያ ቪዲዮ ፖስት ይደረግላችኋል ኢንሻአላህ። ሁለታችንም ተገልጠን የሰራ ነው። ሁለታችንም ተገልጠን ፊቱ ተሸፍኗል። አክቹሊ የመጀመሪያው ቪዲዮ ነው። እሺ የንጽጽር ሆኖ በሁለት ሰዎች የሚሰራ የመጀመሪያው ቪዲዮ ነው። ከዚህ በፊት አልተሰራም እንደዛ አይነት ቪዲዮ። እሱ ቤት ነው የሰራ ነው። ኤዲት እያደረገው ነው፣ ይለቅላችኋል ኢንሻአላህ። የኮላብ ቪዲዮ ይባላል። አንድ ላይ ሰራ ነው። ተገልጠን ስራችሁ እኔ ተገልጬ አልሰራውም። እንትን በአካል ምናምን ሰርቼ አላውቅም። ኢምራን እንደሚሰራው ማለት ነው። እሱን ሰርተን ነበረ። ኢንሻአላህ እንለቅላችሁ። ኢምራን ጋር ያለው አላከልኝም እንጂ እኔ ለቅላችሁ ነበረ። እሱ ነው ፖስት የሚያደርገው። እና እንደዛ ነው። ሰደቡን እንዳይሉ ኮላብ ስትል ኢንሻአላህ። አሁንም ብዙ ቪዲዮ አንድ ነው ሪካርድ ያደረግነው፣ ግን እስቲ እንትን አሁን ስለሚሄድ እሱ ጋር ሪካርድ አደረግላችኋለሁ። ሰሞኑን እንትን ነው ኤዲቱ አልተሰራም፣ ለዛ ነው። በቋሚነት ጋይስ 2 ሰዓት ተኩል እኔ ከፍታለሁ ሁሌም። እሺ 2 ሰዓት ተኩል በቋሚነት ከፍታለሁ። ከዛ እስከ 4 ሰዓት ቆያለሁ፣ ለ1 ሰዓት ተኩል። ከ4 ሰዓት በኋላ ደግሞ ኢምራን ጋር እንገናኙና ከኢምራን ጋር እንቀጥላለን።
እንደዛ ነው ፕሮግራማችን። ከዚህ በኋላ ማታ እኔ ታስቸግሮት ነበር ኢምራንን። ኢንሻአላህ ከዚህ በኋላ በዚህ መንገድ ነው የምንቀጥለው። እናንተም በርቱልን፣ ጥሩ ነገር እንሰራለን። እሱ እስከ 9 ሰዓት ይቆያል። እኔ መሀል ላይ እወጣለሁ፣ ኢምራን ይቆያል። እኔ ቀደም ብዬ ስለምከፍት ማታ ራሱ ወላሂ በጣም እንቅልፌ አስቸግሮኝ ነበር። እስከ 7 ሰዓት ቁጭ ብለን ነበርና በጣም ከባድ ነው። ኢምራን የበፊቱ ይሻለው ነበር፣ አሁኑ ይሻላል። አይ የኢምራን ግን ረጅም ሰዓት ብትቆይ ጥሩ ነበር። ቢያንስ እስከ 7 ሰዓት። ኢምራን አንድ ቀን አስታውሳለሁ ማታ ከፈተ 4 ሰዓት ላይ። ከዛ ሌሊቱ ሙሉ ተቀመጠ እስከ ሱብሂ ጧት ተቀመጠ። ከዛ ነጋ። ከዛ አሁንም ድጋሚ ሁለተኛው ቀን ጀምሮ 7 ሰዓት ሆነ። ወላሂ ለዚምና ሌሊቱ ሙሉ ተቀምጦ ከ4 ሰዓት ነግቶ አሁንም ከእንደገና ወደ ሁለተኛው ቀን ጀምሮ 7 ሰዓት ሆነ። 7 ሰዓት ሆነና ያ ቀን በጣም ነው የሚገርመኝ ወላሂ። ኢማጂን 24 ሰዓት በሚባል ደረጃ እና ሁለት ቀን እና ደስ የሚለው ፓርቱ ያው ብዙ ሰዎች ሰልሞ ነበረ፣ ሻሃዳ የያዙ ሰዎች ነበሩ። እና ኢቭን አንድ ሰው ሻሃዳ ሲይዝ በቃ ምንም ድካሙ ምኑ ይጠፋል በዛ ሁኔታና ያ ሪካርድ ነው። ረጅሙን የእንትን ሪካርድ ይመስለኛል። እኔም እንደዛ አድርጌ ያውቃለሁ። ከ3 or 4 ዓመት በፊት ውይይት ነበር። አንድ ልጅ አለ ኦርቶዶክስ አፖሎጂስት ነውና ኦርቶዶክስ አፖሎጂስት ነው። ሁሱ ቤት ነበርን። እንደውም የምታስታውሱ ከሆነ ስለ ሴት ልጅ ወንዱ ዝሙት ከሰራ ይቃጠላል አይቃጠልም በሚለው ሁሱ ጋር ተወያየን። ታውቁታላችሁ መሰለኝ የነበራችሁት። ከዛ አንድ ቃል የምትባል ልጅ ነበረች፣ ቤት ከፈተችና እሷ ጋር ገባን። ኢማጂን ከ3 ሰዓት ጀምሮ እስከ ጧት አዛን እስኪል ድረስ ዲቤት ስናደርግ ነበረ። ረጅሙ ውይይት እሱ ነበር ያደረኩት። ረጅሙ ውይይት እስከ ጧት ድረስ። ከዛ ሲነጋ ክላስ ነበረኝ ጧት። እንደዛ ሄድኩኝና ምን አይነት እንትን እንደሆነ እኔ ቢስሚላህ አእምሮ አልሰራ አለ በትክክል። እና ይዞርባችኋል። ቀኑን ስትጀምሩ በጣም ነው የሚዞርባችሁ። እንቅልፍ ሳተኙ እንደዚህ ነቅታችሁ ስትሄዱ ክላስ እና ከባድ እንትን ነበር። ኧረ ቢስሚላህ። ከዛ እንትኑ ይበላሽባችኋል፣ ቀን ይበላሽባችኋል ማለት እንትን በመተኛት ባላባችሁ ሰዓት አተኙም። እንደዛ አለ አይደለ? ሌሊቱ ቀኑ ሌሊት ይሆንባችኋል። እሱ ነገር በጣም ከባድ ነው። ሲስተሙ እሱ ነገር ይከብዳል። እና ቻሌንጁ ከምን ደረሰ? አንድ እህት አለች ወደ 30,000 ላይክ ምናምን ያገኘችው እና ለጊዜው እሷ እየመራች ነው እኔ በማውቀው። እና ስሩ እናንተ ኢንሻአላህ። ይህንን ሁሉ ዋጋ የምትከፍሉት ገነት ላይ ሴት ለማግኘት ነው። ምንም ለውጥ የለውም። ከጀሃነም ካመለጥን እኮ ይበቃናል። እኛ እሱ ትርፍ ነው። ከዲያብሎስና ከግብረ አበሮቹ ጋር ገሃነም አለመግባታችን ትልቁ ነገር ነው ለኛ፣ ትልቁ ነገር ነው። ከዛ ያለፈ ነገር ለኛ ትርፋችን ነው።
ጀነት መግባታችን ብቻ እሱ ነው።